cowardly not listen to their charge. እንግዲህ በእምነት ከጸደቅን በእግዚአብሔርም ዘንድ በጌታችን በኢየሱስ ክርስቶስም ሰላምን እንያዝ። በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል። በእግዚአብሔርም በክብር ተስፋ እንመካለን። ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትም ፈተና፣ ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። ሮሜ ምዕራፍ 5 ከቁጥር 1 እስከ 4። እርሱ በመከራችን ሁሉ ያጽናናናል። ስለዚህ እኛ ራሳችንን በእግዚአብሔር በመናጽናናበት መጽናናት በመከራ ሁሉ ያሉትን ማጽናናት እንችላለን። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 4። ያለፈውን ክፍል ዝግጅታችንን እንደተከታተላችሁ ተስፋ እናደርጋለን። ዛሬ ቀጣዩን ክፍል እንዲህ አዘጋጅተን ይዘንላችሁ ቀርበናል። አብራችሁን ቆዩ። መልካም ቆይታ። የታሰሩ አሁን ከእንሴኖ ታስረዋል፣ ከቁሼ ታስረዋል፣ ከተለያየ ቦታ ታስረዋል ሰዎች። እዚህ ያለነው ፕሮግራም እንቀያየራለን። በመልእክት እንደዛሬ ሞባይል የለም። እንሴኖም ቁሼም በመልእክተኛ ነው የሚላከው። ቡታጅራ በሚወስድበት ሰዓት እንሴኖ አይወስድም። ቡታጅራ በሚወስድበት ሰዓት ቁሼ አይወስድም። እንሴኖ የሚወስድ ከሆነ ቁሼም አይወስድም፣ ቡታጅራም አይወስድም፣ እንሴኖ ይወስዳል። ዙዋይ ማረሚያ ቤት ነው፣ ወይን ቤት ነው ያሉትና የመንግስት እንጀራ ይበላሉ። ወጣም ወረደ ግን ደግሞ ከኛ ስለሚያስፈልጋቸው እኛ እንወስዳለን። የተወሰነ እናቶች ነን የነበር ነው። አይገርምህም? በቁጥር 10 ቤተሰብ አይሞላ እዚህ ያለው ነገር ግን ያለነው በሽፍት እንጠቀማለን፣ ወስደን እንመጣለን። የማለፋችን ምክንያት እኛ ከራሳችን የምንለው ነገር አንዳች የለም። ምንድነው? ሂዱ ብሎ ዝም የማይል አምላክ ከኛ ጋር አለ። እግዚአብሔር ስለረዳን እስካሁንም ጠላት ስለሌለ አይደለም፣ ተግዳሮ ስለሌለ አይደለም፣ መከራ ስለሌለ አይደለም፣ ስደት ስለሌለ አይደለም። የእግዚአብሔር ክንድና የእግዚአብሔር አብሮነት ከኛ ጋር ስላለ በእግዚአብሔር ምሕረት ነው እስካሁን ልንቆይ የቻልነው። በእግዚአብሔር ጥበቃ ነው እስካሁን ልንቆይ የቻልነው። ባለቤቴ ቀበሌ አመራር ነበር። ሃይ ስኩል ላይ አመራር እንትን ባለስልጣንም ነገር ነበር። በዛ ውስጥ እንኳን ኖሮ የቀበሌ አመራር እንኳን ሆኖ እንዴት ነው እናቶ ማቴዎስን ችግሩ ተነስቶ ክርስቲያኖችን አፍሶ ባሰረበት ሰዓት ቁጡ ነበር ፊቱ እና ወረዳ አስተዳዳሪው ፈርቶ መሳሪያ ሁሉ እስከ መፍታት እስከ ማስፈታት አደረገ። አልፈልግም ብሎ ከስልጣኑ ወረደ። እሱ ራሱ ይቆጣ ነበር። ምን እምነት ነው፣ የግል እምነት ምን ተፈጠረና ነው የሚል ነገር እንዴት ነው ፊቱ ላይ ቁጣ ይታይ ስለነበር እንፈራዋለን። ይፍታ መሳሪያ ብለው አስፈቱ። በቃ ይሄ ሁኔታ ይሄ ስደት ነበር ባለቤቴም ላይ። አንድ ሰው በልጅነቱ በጌታ ቤት ካደገ በደንብ ከተማረ ለጌታ ከተሰጣ ምንም ችግር ቢመጣ ምንም ሐሰተኛ ትምህርት ቢመጣ እጅ አይሰጥም፣ ይጋፈጣል እንጂ እጅ አይሰጥም። እኔ አሁን ሱዳን 6 አመት ኖሬያለሁ። ሲኖርም ያው ከሙስሊሞች ጋር ነው ያለሁት። አንድም ቀን እጅ ሰጥቼ አላውቅም። እና ብዙ ጊዜ ጥያቄ ይቀርባል። ምን አለ
እስላም ብትሆን ይሉኝ ነበር። አይ እኔ እውነቱን ስላወቅኩ እውነቱን ስለመረጥ በእውነት እናንተ ወደኛ ቤት መጡ ይሻላችኋል እያልኩ ነበር እና በሄድኩበት ሁሉ ቸርች አልነበረም። የሆነ ጊዜ ቸርች መጣ፣ ተደራጀን። እዛ ጋር ያሉ ልጆችን አደራጅተን ተከራይተን ስናገለግል ነበር። በዛም እግዚአብሔር ረድቶን ብዙ አገልግለናል። ብዙ ልጆች ደግሞ በመንፈሳዊ ሕይወት የደከሙ ነበር። እነዛ ልጆች አበረታተናቸው ወደ ጌታ እንዲመጡ ከጌታ ጋር ህብረት እንዲያደርጉ አድርገናል። ምንድነው ምለው ሰው ልጅ የትም ቢሄድ ከጌታ መለየት የለበትም። የትም ቢሄድ ምንም በማይመጭ እኔ አሁን ቸርች በሌለበት አጋጣሚ ቸርች የሌለበትም ሄድኩኝ። ዙሪያ ላይ ቸርች ምንም የለም። ይሁድ ወይ በቲቪ ይከታተላለሁ፣ በፌስቡክ ላይ ሚዲያ ላይ ይከታተላለሁ፣ መጽሐፍ ቅዱስን አነባለሁ። ቸርች የለም ብዬ ዝም ብዬ አላንቀላፋም፣ ዝም አልልም እና ተመሳስዬ መኖርም አልፈልግም። ምንድነው በውስጥ ያለው እውነት እንድትደበቅ አይሰጥም፣ ዝም እንድትልም አይሰጥም፣ እንድትክደውም አይሰጥም እና አንተ ብቸኛ ነህ ወይም እኔ ብቻዬን ነኝ ብትልም የሚረዳ የክርስቶስ ጸጋ ከኛ ጋር ስላለ የትም ብንሄድ ከጌታ ጋር ጸንተን እንድንኖር ይረዳናል። ይረዳኝም እሱ ነው ይላል። መጀመሪያ አልነበረም። አንደኛ ያልነበረበት እኔም ባለማወቅ ያው እንግዳ ስትሆን አንዳንድ ነገሮች ላታቃቸውና ላታገኛቸው ትችላለህ። በኋላ ሰዎችን እየጠየቅኩኝ እያማከርኩኝ የሆነ ሚኒስትሪ ነበር። አሁን ወደ ካርቱም የገቡ ሚኒስትሪዎች አሉ፣ ወንጌል ይዞ የገቡ አሉ። ከነሱ ጋር ተነጋገረን፣ ስልካቸውን አገኝተን ደግሞ እዛ ሀገርም አሉ ጁኑብ የሚባሉ ጥቋቁሮች አሉ። እነሱ የሚያመልኩበት ቸርች ነበር። እሱን አስፈቀደን። እንደ ኢትዮጵያ ይሁድ አይደለም፣ አርብ ነው የሚመለከው። ያው ስራም እረፍት የሚሰጠው አርብ ነው እና አርብ እነሱ ጠዋት ያመልኩ ነበር። እኛ ደግሞ ከሰዓት ማታ ገብተን እናመልካለን። ከሄዱ ያው ከባድ ነው። በእርግጥ ድንጋዩ ላይ ወረወር ነበር ስንሄድ እነዚህ ሰዎች ይባል ነበር እና ግን ጌታ ስለረዳን አንድም ቀን እስራት አልደረሰም፣ እዛ መከራ አልደረሰም። ጌታ ረድቶናል። ትዝ የሚለኝ ነገር ቢኖር ቾምቤ የሚባለው አሁን የቤተ ክርስቲያኒቷን እየመራ ያለ ልጅ እሱ ዘማሪ ነው። ከኔ ከመጀመሪያ ልጄ ጋር እዚህ መካነ ኢየሱስ ቤተ ክርስቲያን እናቱ በዓለም ናቸው። ነገር ግን በጠና ታመዋል። የት እንደሆነ ልሙጭ የሚባልበት ምናምን ገጠር ቦታ ነው፣ ገበሬ ማህበር ውስጥ ሄዶ አመጣቸው። እኔ ከዘማሪዎቹ ልጆቼ ጋር አጥሚት አፍልቼ ይዤ ያረፉበት ወይም የሚታመሙበት ይዤላቸው ሄድኩኝ። እንደዚህ በማንኪያ ጥርሳቸውን በግድ ፈልቅቀው ከፍተው ሲያጠጧቸው አየው። ዛሬ እያሸበሸቡ ብታያቸው ማናት ሙሉ ትላንት የተወለደችው እሳቸው ወጣት ናቸው በጣም ሲበዛ። እግዚአብሔር ከምንም ነገር አምጥቶ እንደዚህ እዚህ ጋር ያመጣና እንደ ሰባውን ቦሳ የሚያዘልለውን ጌታ አመኑ። ይነቀፉ፣ ይወገዙ። አሁን መድረክ ላይ የሚዘምረው ልጅ እኔ የእግዚአብሔር ስራ ይደንቀኛል። እውነት የፈጣሪ አምላኬ ስራ በጣም ነው የሚደንቀኝ። አያቱ ናቸው ያመጡት ከጎንደር፣ እኛ ጎረቤት ናቸው። ክርስቲያን ሆነ፣ ተመሰከረለት። የኔ ልጆች ናቸው የሚመሰክሩለት። አባረሩት ሰውየው። እኔ ቤት ነው የደበቅነው ለተወሰነ ጊዜ። ዛሬስ ይሄው እየዘመረ ነው። በጣም ደስታ ይሰማኛል። በጣም ነው ደስ የሚለኝ እሱ ቆሞ ሲዘምር ሳይ። ልብስ ተክህኖውን ለብሶ አምሮበት የምታየው ቄስ የኔ ልጆች ሲመጡ በዚህ በኩል ለዝማሬ ወደዚህ ቸርች በጠጠር በድንጋይ እነግራለሁ በፊቱ የሚያሳድድ የሚያባርር ወርውሮም የሚማታ ሰው ነው። የኔ አባት አሸናፊ ነው። እያሸነፈ አመጣና እዚህ ጋር እያስገለገለው ነው አይደል? አቁሞ በቃ ይሄን መረዳት ይሄን መገንዘብ ብቻ እድሜ ይቀጥልልኛል። እኔ ቸርች ስመጣ እምልህ እንግዲህ ያው እግዚአብሔርን ስትከተል ስታመልከው ስታምነው እሱን እንድትመስል ቃሉ ሲያዝህ ሁሉንም በፍቅር እንድትይዝ ነው። ሁሉንም እንድትወድ ነው። ለምን? እግዚአብሔር ፍቅር ነው።
እወዳቸዋለሁ። በቃ ያጠፋል ብዬ የምለውን በስውር ነው የምገስጸው፣ ወጣው መከራው። ብዙ ደካሞች ብዙ ምስኪኖች አሉ። መርዳት ባለበት አቅጣጫ መርዳት አለበት። ያዝነው የጨበጥነው ነገር ሁሉ ያልቃል አይደለ? ሰው ግን ኗሪ ነው። እኔ ለራሴ በልቼ ጠጥቼ ሳድር ለብሼ አምሮብኝ ስኖር ሌላዋ ተጎሳቁላ መታየቷ ያመኛል፣ አልወድም። እኔ አሁን ዛሬ ላይ አይደለም ብዬሃለሁ። ከ2010 በኋላ በጣም ሊስት ቀንሻለሁ። ከዛ በፊት ግን በቃ ቆሸሽ ያለ እንኳን ለብሳ ያየኋትን ሳምንት የሆነ ነገር ይዤ መጥቼ አልብሳለሁ። ጸሎት ፕሮግራም የእናቶች የጸሎት ፕሮግራም በሳምንት ሐሙስ እኔ ቤት አለ። ሰፊ ሳሎን ያለኝ እዛ ሳሎን ላይ ሞልተው ሲጸልዩ ይውላሉ። በልተን እኔ በወደቅኩበት ሰዓት ልክ ከመውደቄ ትንሽ ሳምንት ቀደም ብሎ ከወደቅኩ በኋላ በውል አላስታውስም። ያን የቆረቆርኩትን የሴቶች መንፈሳዊ ህብረትን የመካነ ኢየሱስ ቤተክርስቲያን የሴቶች በጎ አድራጎት ድርጅት አርጉት። የተወሰነ ብር ሰጥተውና በጎ አድራጎት ድርጅት አድርጉት። ለምን መካነ ኢየሱስ ለነፍስም ለስጋም ይላል መመሪያዋ። ረጂ ድርጅቶች የሉም፣ እንደ ድሮ አይገቡም። ስለዚህ ነገሯ እየተዳከመ እየሄደ ነው። እኛ ይሄንን ነገር እንጠንስስ። ለተቸገሩ ወላጅ ለሌላቸው ልብስ ማልበስ ትችላላችሁ። ኑሮ ለሚያቀታቸው ችግር ላለባቸው ልብስ ገዝታችሁ ማልበስ ትችላላችሁ። ኢቭን የራሳችንን የለበስነውንም ልብስ ከቤት አሮጌ ልብሶችን እየሰበሰባችሁ አምጥታችሁ እዚህ ማከፋፈል ማልበስ ትችላላችሁ። ያ ነው የሴቶች በጎ አድራጎት ድርጅት በሚል ተነሰስኩ። ያው ምን ያህል እንደሄደ አላውቅም። እኔ በዛ በህመሜ ምክንያት ቀረው አልኩ። ይባስ ደግሞ ምን ይሆነ መጣ። ያው ያ የምወደው አባትም እናትም ወላጅም አስተማሪም ባልም ሆኖ አብሮኝ የኖረ ሰው አምና ታኅሳስ ወር ላይ ነው ጌታ የወሰደው፣ ወደ አባቱ የሄደው። በዛም ምክንያት መቀመጥ ሲመጣ ትንሽ ህመሞች እየበዙ ሲመጡ መድኃኒቱን እንዳላቋረጠ እየፈራሁ አልመጣም። እዛው አጠገብ ያለው ቃለ ሕይወት ቤተክርስቲያን 2 ሰዓት ጠዋት ጀምሮ 4 ሰዓት ስለሚወጣ ወጥቼ 4 ሰዓት ላይ መድኃኒት ለማዋጥ አልፎ በነበረኝ ጊዜ እዛ እካፈላለሁ። ደግሞ እንደገና ጥሼ በወር አንዴም ሁለቴም እዚህ መጣ። እግዚአብሔር ቢረዳኝ የወለድኩት ማጆሪቲው ሴቶች ናቸው። እነሱን አስተባብሬም ቢሆን ወደፊት እግዚአብሔር እስካስቀመጠኝ እድሜ ገደብ እሞክረዋለሁ ነው አስኬደዋለሁ። ለምን ውስጤ ያርፋል። በዛ ታርዞ ትንሽ ቆሸሽ ያለ ነገር ለብሶ ትምህርት ቤት የሚሄድ ህፃንና ያንተ ልጅ በደንብ ለብሶ ዛሬ ዩኒፎርም መጥቶ ገላግሎናል። ያ ባይሆን ብዙ ጉስቁልና እንታያለ። የክርስቲያን ልጅ ደግሞ ጎስቋላ ሆኖ መታየት የለበትም። ይባስ ሁሉ ያለን እኛ ነን እኮ። የሁሉ ምንጭ የሆነውን እግዚአብሔርን ነው የምንከተለው። ስለዚህ ልጆቻችን ተጎሳቁለው ታርዘው መታየት የለባቸው። ያን ነው የምፈልገው እኔ። ስለዚህ አስኬደዋለሁ ብዬ አስባለሁ። እታወቃለሁ። በዚህ እንኳን ደስ የሚለኝ ነገር ቢኖር ካቢኔ አካባቢ ማለት እንዴት ነው በቅንነቴ ነው የሚያውቁኝ። በቃ ተዋይ እትዬ ሙሉ እኮ ምንም አታውቅም ከሚል በስተቀር ክፋት የላትም። ከተናደደች እስከ መማታትም ትደርሳለች እንጂ እሷ ሰው አታማም የሚሉ አይነት አባባል ነው የሚናገሩት ከቢሮ አካባቢ እንኳን። ለምን የምናገረውን ነገር በድፍረት ነው የምናገረው። የምናገረውን ነገር በእናትነት ነው የምናገረው፣ በፍቅር ነው የምናገረው። ሰውን በጥላቻ አልናገርም፣ በፍቅር ነው የምናገረው። የተናገርኩትን ነገር የሚያደርጉ አሉ፣ የሚፈጽሙ ቸል ብለው የሚያልፉ አሉ። በቃ
ይሄን እንግዲህ ምን ታደርጋለህ? አንተ ማሳየት ያለብህ ምሳሌ መሆን ያለብህ በፍቅር ነው። ሁኔታዎችን በፍቅር ይዘህ ፍቅርን አሳይተህ ማለት ክፋት ውስጥ ላይ ከሌለ በሰው ልጅ ውስጥ ክፋት ከሌለ ቅንነትና መልካምነት ከሆነ ያለው ሁሉን አድራጊ ፈጣሪ እሱ ነው። እሱ አሸናፊ ያደርገናል። ይሄን ነው ማለት እናገራለሁ። በጣም ጨንጓራ ነበር። በጣም በምስቃይ ነበር። እዛም ላይ ያው ለኔ ሚስጥር ነው፣ ለእግዚአብሔር ግን ሶሳይቲ ሆኖ ነገር የለም። ኤችአይቪ ውስጥ ነበር እና በቃ ጨንጓራ ስቃይ ነበር። ከዛም በኋላ አሞኝ ተኝቼ ባለሁበት ከጓደኛዋ ጋር ልጠይቀኝ ነበር። እኔ ታምሜ የተገኘሁበት ቦታ ጓደኛዬ ነው። የእሱ ባለቤት ደግሞ አሁን ባለቤት ነው ጓደኛች ጆሊ ይባላል። እዚህ አብረው ነው የተማሩት። በዛን ሰዓት ቴክኒክ እዚህ ልትመዘገብ እሷ ጋር መታርፋለች። ከዛም በኋላ ምን ሆኖ ነው የተኛው ምናምን ያው እዚህ አሞኛል፣ ጨጓራው ያሟል፣ ማያስብላው ነግራታለች። ለምን ተስፋ ይቆርጣል? አይጸልይም እንዴ ምናምን በጣም የጸሎት ሰው ነች እና ጸልዩልኝ በቃ እሱም ወደ ትምህርት ቤት ሄዱ። እኔ እዛ አርፌ እዛው በተኛሁበት ተመልሳ ትመጣለች። ተመልሳ ስትመጣ ጓደኛዋ ፈልጋ ስትመጣ እኔ ተኝቻለሁ አልተሻለም ስትነግረኝ አዎ አልተሻለም ተኝቻለሁ። በቃ አይዞህ ብላ ኮሾሮ ገዝታ መጣች። አሁን ቤተሰብ የለህም ያለች። ቤተሰብ አሉ ግን ያው ባራውያ ጓደኛ የለም። ጓደኛዬ ኃይል ነው። አይ የሴት ጓደኛ እንጂ የሴት ጓደኛ ነበሩ ግን ያው ከድተውኛል። ሁለቱም ከድተውኛል እኮ እንዴ ከድተውኛል እንዴ ስንት ነበሩ ምናምን ብላ ወዲያው ስለዚህ ባለመግባባት ምክንያት ያው ዩኒቨርሲቲ ሲገቡ ምናምን በዛው በቃ አልፈልግም ብለው በዛው ሄዱ መጋባት። ከዛም በኋላ አሁን ጓደኛ ብታገኛት እንደዚህ አይነት ሁኔታ ምንም ማለት ሴት ሁሉ አንድ ነው አንድ አይደለም። ተስፋ መቁረጥ የለም። ፈርታው ነው እኔ እናት ጓደኛ ብንስ ደስ ይለኛል። ግን ምንም ነገር የለኝም አሁን ላይ ምንም ነገር የለም። እሺ ውስጥ ምንም ነገር የለም። እሺ ውስጥ 10 ብር ነው ያልኳቸው። 10 ብሯን አውጥቼ እቺ ለጫማ መጥረጊያ ማስጠርጊያ ያስባለች እና ከተሻለኝ ግን ሙያ አለኝ ሙያ አለኝ ይተዳደራል። እኔ ከዜሮ ነው የምነሳው። የቁሳቁስ ነገር ጌታን አምነዋለሁ። ከዜሮ ነው መነሳት ፈልገው እዛም በኋላ አንተም ትድናለህ ትፈወሳለህ። እዛም በኋላ ያው የሚያስ ለደረቁ አንጻቱን ተክኖ የሚናገረው አልፋውጣል። እዛም በኋላ ውስጤ ለመለም ልክ እዛ ቃል እንደሚናገረው ተገጣጠሙ እንደሚጥንቶቼ
መገጣጠም በኋላ ተሳለ በቃ የተመረስ መሰለኝ ሰው አሁን መታከማል እንጂ ወንድኛው 260 ተበድራ ዘመን እንሄዳለን ብላ እንወጣ ስንል በማህበር ተደራጅተን እየሰራን ነበር። ሬቴሽን የሚባል በአመት እድሳት አድሶ የሚለቀቅ ብር ነው። ከዛ እነሱ አድሰው ምን ብለው ለኔ ድርሻ 950 ብር ይዘው መጡ። 50 ብር ይዘው መጡ። ከዛ አንተ ጉሉ ታማ እንዴት አደጉልም ምናምን ብለው ወጣሴ ያው እናንተ ላለማስጨነቅ ነው ባቸው 950 ብር አስፈረሙኝና ይብር ልትሰራበት ሳይባት ይሁን እግዚአብሔር እንዲህ ያደርጋል። በዜሮ ነው። ለዚህ እግዚአብሔር ማመን ብቻ ነው። በዛ 250 ብር ከጓደኛው መለሰች። ወዲያው ወደ ሐኪም ሄድን። ለናታበስ ያው ይወጡ 11 ሰዓት ሰራተኛ ሊወጣ ብሏል። ወዲያው ልንወጣ ነው ምናምን እያሉ ኤችአይቪ መመርመር ያለባት ሶሮሶ በቃ እንመርመራለች። አይናችን ለምን ትመረምራለች? እኔ እመረምራለሁ። በዛ ወዲያው አብረን ተመረምሩ። ከዛ አንድ ሰዓት ምንድን ነው መጋባት አንዴ በቃ ለጻናት አረም እሷ አልልቷን ከመጣች እግዚአብሔርና መስከነች እንስሳላት ነበር ቀደም የነገርከኝ ኦኬ አለ በደንስ ወላ ለቀብት ወዲያው እንትን እኔ እንደዚህ ውስጥ ያለው እግዚአብሔር አውሳል ያለችው ይዘምስ ከሷ ጋር የተገናኘ ነው። ሰከርኩ ማለት ነው ጉባኤ ላይ ከምን ተፈወስኩኝ አልካቸው። በቃ ህዝቡ ያቅ ነበር፣ ምን ሁሉ ያቅ ነበር፣ ኤችአይቪ እንዳለብኝ ያቅ ነበር። ሰማይና ምድር ነው አቁልሱ እንደምን ሚስት በረከት ነች እንደምን በቃ ተዳር ከያስኩ ማለት ሰላም የተደላደሉት እና እሷ ከመጣች አክራይ ወጣ። ያው ብዙ ጊዜ ተነከራየም ትንሽ ብር አገሳ ሳይኖር ነው እግዚአብሔር ይመስገን ሁሉና እኔም ያው ባታ ከሚሰራል አሁን ያገልግሎች ልክ ነገር አሁን ያለ ሰላም አለ ከሁሉ ሳሰብ ነው ማለት እኔ በህይወት ዘመኔ ያሳጣኝ አንዳች ነገር የለም ያሳጣኝ አንድም ነገር የለም። እግዚአብሔርን ለምኜው ያፈርኩበት አንድስ እንኳን የለም። እግዚአብሔር ልጆቼን የመጀመሪያ ልጆቼን ባርኮልኛል። 8 ልጅ ነው የወለድኩት ብዬሃለሁ። በልጅ ልጆችሽ ባርክሻለሁ ያለኝ የተስፋ ቃል የገባልኝ አምላኬ 21 የልጅ ልጅ ሰጥቶኛል። ገና ይበዛሉ።
ከዚህም በላይ ናቸው። መወለዳቸው አይደለም መምጣታቸው አይደለም ለምድር በረከት ለሰው ልጅ መፍትሄ ለእግዚአብሔር ቤት ስራ ምክንያት እንዲሆኑ እፈልጋለሁ። ያን ነው መጸልየው ነው። መሰረተ ትምህርት ወይም ደግሞ የቀለም ትምህርት ያልተማረ እኮ የሰው ልጅ አለ። እያንዳንዱ ልጅ ዲግሪ ያለው በተማረ ነው ሁሉ ኢቭን እሷ 2 ዲግሪ ነው ያላት። አሁን አርባ ምንጭ ዩኒቨርሲቲ አኒማል ሳይንስ ዲግሪ ያላት፣ አካውንቲንግ ዲግሪ ያላት። የሷ ታናሽ በላይ በአየር ነው የምትበረው። የመካነ ኢየሱስ ቤተክርስቲያን ዘማሪ ናት። አዲስ አበባ ነው የምትኖረው። በቃ ከዚህ በላይ እኔ ምን ፈልጋለሁ? የመጀመሪያ ልጄ ባሏ ፓስተር ነው። እሷ ታገለግላለች ቤተክርስቲያን ላይ። አንዱ በቃ ሁሉም ከቤቱ አልታጡም አልጠፉም። ያ ነው ትልቁ በረከት ለኔ እግዚአብሔር ካረገልኝ። በልቼ ልጠጣ አላጣውም እኮ ትልቁ በረከት የልጅ በረከት። በቃ በልጅ በረከት ባረከኝ አምላኬ። በልጅ ልጅ በረከት ባርኮኛል። የልጅ ልጆቼን ስፍራ እንዲያስይዝ ፈልጋለሁ። ጸሎቴ ትምህርታቸውን ዕውቀታቸውን የበላይ ሆነው እንዲገኙ ለሕዝብ ልጅ ምሳሌ እንዲሆኑ ምርኩዝ እንዲሆኑ እፈልጋለሁ። ያን ደግሞ ጸልያለሁ። እንዳንጠየቅ ፈተና እንዳይሆን እፈራለሁ። ለምን ልጓሟ የተለቀቀላት በቁሉ ሆነን መልሰን መከራ ውስጥ እንዳንገባ ክርስቲያኖች ግንዛቤ እንዲኖራቸው ተግተው ይባስ ቢጸልዩ ከኔ ጀምሮ መከራ በበዛበት ሰዓት በዛ በቁርኝት ሰዓት የጸለይ ነው ያመለጥ ነው ምሳሌ ሆኖን ትምህርት ሆኖን አሁን ዛሬ ነፃነት ባለበት ሰዓት ላይ ቸል ብለን እግዚአብሔርን ወደ ጎን የምንተው ሰዎች አሉ። ከዛ ይመልሰን እግዚአብሔር፣ ከዛ ያድነን እግዚአብሔር። ያዝነውን አምላክ ይዘነው መሰረታችን እሱ ነው። ያለሱ ለደቂቃ ለሰከንድ እስትንፋስ የለንም። እኔ በተለይ ሱሴ ነው። እኔ እንዴት አድርጎ እንደሚቻል አላውቅም። እሱን ሳይዙ መራመድ፣ መሄድ፣ መቀመጥ፣ መቆም፣ ማሰብ አይቻልም። የሰው ልጅ የህይወት ምሰሶ አክሊል እሱ ነውና ያለሱ መኖር አንችልም። ቤተክርስቲያን ውስጥ የሚያድጉ ልጆች ሰው ለመሆን ትልቁ መሰረታቸው ክርስቶስ ነው። ቤተሰብ በፍቅር ክርስቶስን እየመሰከረ ለምሳሌ ምን አለ አሁን የኔም ልጆች የሚያደርጉት ነገር ነው። ሲወጡ ለትምህርት ቤት ሽኝት ሲሸኟቸው በራፍ ላይ ያቆመው ጸልየው ይሸኟቸዋል። ጸልየው ያስረክቡት አምላክ ታማኝ አምላክ ነው። ቀኑን በሙሉ ጠብቆ አይደለም ወታደር ምንም አይነት ነገር ቢመጣ የሚከላከል የሰማይ አምላክ ንጉሱ እግዚአብሔር አለ ከነሱ ጋር። ስሙ ተጠርቷል። ጧት ስታሰማራ ከብትህን ማሳ ላይ ስታሰማራ ግብርና ስትወጣ በሬ ስታቀናጅ ሞፈርና ቀንበር ስታዋህድ ክርስቲያን ከሆንክ ጸልየህ ትወጣለህ። የሌላው የአሕዛብ እህል እኮ ሳይበቅል ያንተ ቡቃያ ያማረበት ይሆናል። ለምንድን ነው? ስሙ ተጠርቷል። ስለዚህ የክርስቲያን ቤተሰብ ልጆች ሰው እንዲሆኑ የክርስቶስ ስም ዴይሊ ሁሉ ጊዜ በየደቂቃው መጠራት አለበት። ግብረ ገብን ትምህርት ቤት ማነው ቤተክርስቲያን ብቻ አይደለም ማስተማር ያለበት፣ ወላጅ ማስተማር አለበት። ሰው የወላጁን ፈለግ ይከተላል። አንተ የዘራኸው ባለፍክበት ሰዓት የሚበቅልበት ልጅ ይኖራል። ስለዚህ እንዝራ በልጆቻችን ላይ የዘራ ነው ይበቅላል። የሚያስተማራልን አምላክ አለ። ለሱ አደራ እንስጥ። ሁሉ ጊዜም እኔ ለታመኑ እጆቹ አደራ ሰጣለሁ። አደራ አይበላም የኔ አባት። በዛ ነው ማምነው። እኔም አመሰግናለሁ። ተባረኩ። አሜን። ስራችሁ መልካም ይሁን። አሜን። እግዚአብሔር ሞገስ ይሁናችሁ። በመንገዳችሁ ጥላ ከለላ ይሁናችሁ። ከክፉ ሁሉ ይታደጋችሁ። የምትወጡለት አምላክ የምትሄዱለት ልትሰሩለት ልታገለግሉት ልታግዙት መስክ በሄዳችሁ ቁጥር ሁሉ በመንገዳችሁ እሱ ይቅደም። በግራ በቀኛችሁ እሱ ይቀደም። ሊቀድማችሁ ያለ ክፉ በኢየሱስ ስም ይወጋ። ይታሰር ለዘላለም።
በቅርብ በሩቅ የሚከታተላችሁ በኢየሱስ ስም ይወጋ። እሱ ከናንተ ጋር ይሁን። ስሙን ጠርታችሁ ይዛችሁ እየወጣችሁ ስላላችሁ ስሙ ያክብራችሁ። እኔ ማመሰግናችሁ። ከዝግጅታችን በብዙ እንዳተረፋችሁ ተስፋ እናደርጋለን። በሚቀጥለው ዝግጅታችን ከሌላ እንግዳ ጋር እንገናኝ እያልን በዝግጅቶቻችን ላይ ጥያቄ፣ አስተያየት እንዲሁም ጥቆማ ካላችሁ ከታች በተጠቀሰው አድራሻችን ልታደርሱ ትችላላችሁ። ለዛሬ እዚህ ላይ አበቃን። በሚቀጥለው የጽናት ዝግጅታችን እስክንገናኝ ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። አሜን። የነቢያትና የሐዋርያት ስሟ ተጠች